ተነስተን ተመልካቾች በተለይም ነኝ በሳምንቱ በዚህ ሰዓት ፕሮግራም ወደናንተ ይተላልፍላችኋል ይደርስላችኋል ኢትዮጵያን ፖለቲካዊ ሃይማኖታዊ ኢኮኖሚያዊ ማህበራዊ ጉዳዮች በዚህ ያየን እየዳሰስን እንገኛለን እንግዳዬ ስለሱ በተጻፈ ወይ በተናገረ ቁጥር አወዛጋቢ ሆኖ አየዋለሁ ስለሱ የሚጻፉ ጽሁፎች ወይ ንግግሮችን መለከታለሁ ከዚህ በፊት እንግዳዬ ሆኖ ያውቃል ለሶስተኛ ጊዜ ዛሬ ተገናኝተናል እንግዳዬ አትሌት ፈይሳ ሌሊሳ እዚህ አጠገቤ ነው ያለው ይሄን ቃለ መጠይቅ እንድትከታተሉ ጋብዛለሁ አብራችሁ ቆዩ እንኳን ደህና መጣ አትሌት ፈይሳ በጣም አመሰግናለሁ ጥሬና ክብረ ስለመጣ እንኳን ደህና ቆይሽ አንተ በማለት ነው መቀጠለው ያው ከዚህ በፊት ሁለት ጊዜ ተገናኝተናል አሁን ሶስተኛችን ነው አትሌት ስለሆንክ አንተ አትሌት አንተ አይባልም በሚለው አትሌት እኮ መጣፋ አይደለም እኮ አንዴ ወጥቷል ከዛ በኋላ ልክ አቶ መባላት ከዛ አትሌት ተብሎ ይቀራል ማለት አንተ እንዳለል በየ ነው አመሰግናለሁ በሰላም በጤና ስለተገናኘን ለቃለ መጠይቅ በጠየቅኩ ቁጥር ስለምትተባበርም በዚሁ በተመልካቾቼ ባድማጮቼ ስም ለማመስገን እወዳለሁ ባለፈው ጊዜ ስንገናኝ ቃለ መጠይቅ ላይ ምን ብለህ ነበር አጫሉ እንዴሳ የተገደለ ቀን ላይ ሽመልስ አብዲሳ የኦሮሚያ ክልላዊ ፕሬዝዳንት ደውለው ራስን ጠብቅ ባክ ጉዶናል እንዳሉ ነግረኛልና አሁንም የደህንነት ስጋት አለብህ ወይ ያው ሊኖር ይችላል ምክንያቱም አንዳንድ ነገሮች ላይ ስላልተስማማን ከብዙ ሰዎች ጋር አንዳንድ ሰዎች በእኛ በኩልም በሌላ በኩልም ሊሆን ይችላል ለፖለቲካ ፍጆታ ብሎ ልክ እንደ አጫሉ ሶም የተገደለበት ምክንያት ኦሬዲ እንደዛ እንዳለ የሚባል ስጋትማ አይጠፋም ምክንያቱም አንዱ በሸኔ በኩል ሌላም ሊሆን ይችላል ወይም ደግሞ ሸኔ ማታክ የሚያደርግ ሰዎችም ሊኖሩ ይችላሉ ሸኔንም ቢያገኝ ይገለኛል ምንም ጥርጥር የለኝም ስለዚህ ይሄ ናይል ብዙም ፍራቻ የለኝም ግን ራስን ጠብቄ ነው የምለው ስለዚህ የደህንነት ስጋቱ አሁንም አለ ማለት ነው ራስን እየጠበቅኩ ያው ከሀገር ለመውጣት ምናምን አታስብም እንዴ ከሀገር እወጣለሁ በዛን ሰዓት ታግዬ የመጣው ሰው ነው ወደ ትውልድ ሀገር ትሄዳለህ በክልሎች ላይ ተንቀሳቀሳለህ እንደልብ ሄዳለሁ ብዙ ጊዜ ማለት አልፎ አልፎ አንዳንድ ጊዜ ድሮም ብዙ ጊዜ አልሄድም በስድስት ወር አንዴ በሁለት አመትም በአንድ አመትም ሄዳለሁ ስለዚህ አሁንም ጉዳይ ስኖረኝ ሄዳለሁ መልካም ባለፈው ጊዜ እንዳልኩት ቃለ መጠይቅ ስናደርግ 2 አመት በፊት ይመስለኛል አንድ ስራ ውስጥ ተሰማርቻለሁ ብለኝ ንገረኝ ብለህ አይ ሚስጥር ነው ለጊዜው ይሆን ሳይሆንም እዛ ላይ ያልደረስኩ ኦሬዲ ወደዛ ነው ስራ ውስጥ ስገባ ይሻለኛል ከፍተኛ የሆነ የሲሚንቶ ንግድ ውስጥ ሀብት ውስጥ ገብቷል ተብሎ ተሰምቻለሁ ያው እንግዲህ በፊት ሮጬ ነው የሚኖረው ብቸኛ ሰው አትሆንም አይደል ወደ ንግድ ውስጥ ብትገባ ሁሉም ብዙ አትሌቶች በዚህ ሀገር ላይ በሆቴል ንግድ ላይ በተለያየ መኪና ማስመጣት ላይ ኃይሌ ገብረስላሴ አይነት ትልቅ የንግድ እንቅስቃሴዎችን ያደርጋሉና ለምንድነው በትናገር ምንድነው ችግሩ ብቸኛ ሰው አይደለም ጥሩ የሚያኮራም ስራ ውስጥ ስላልደረስኩ አሁን ይሄ ከሚል ውስጥ መግባቴ ቀርም አሁን ወደ ንግድ ነው የምገባው ካሁን በኋላ እንደ ድሮም መሮጥም ስለማልችል ካሁን በኋላ ዋናው ውስጥ ሲደርስ መናገር ይሻላል እሺ ጥሩ አይ እንደው አሳቆ ከሆነ ብዙዎች አትሌቶች በህንጻ ግንባታዎች ላይ በሆቴሎች በሆቴል ኢንዱስትሪ ላይ ብዙዎቹን እናያቸዋለን ቀነኒሳ አትሌት ቀነኒሳ እንደምሳሌ ያህልና አትሌት ኃይሌ ገብረስላሴና ደራርቱ ቱሉ በትልልቅ ንግድ መሃል ያያቸዋለውና ምን አሳቀቀ ብዬ ነው ማሳቀቅ ሳይሆን እነሱ አሁን እኔ ሩጫ ሲጀምር እነሱን አይቼ ነው የጀመርኩት ብዙ ጊዜ ወስዷል እነሱ ሩጫ ላይ ብዙ ጊዜ ቆይተዋል እኔ አሁን ሩጫም መሮጥ በደንብ እንትን ከጀመርኩ ቀነኒሳ በደንብ አይቼ ነው መጀመሪያ ሩጫ አይቼ ጀመርኩ በኦሎምፒክ ሲድኒ አካባቢ ነው እና ኃይሌ ገዛኝ ነበሩ ከዛ በኋላ
በጣም ትኩረት አድርጌ ልክ እንደ ቀነኒሳ መሮጥ አለብኝ ብዬ ነው ወደ ሩጫ ራሱ የገባው ማለት ነው። ስለዚህ እነሱ እኔም ብዙም አልቆየም ማለት ፈልጌ ነው። ትንሽ ጊዜ መውሰድ ግድ ነው። በፍጥነት የሚሆን ነገር ስላልሆነ ይሄ ነው ማለት ነው። አሁንም ያለፈ ነገር አይደለም። እኔም ደርሳለሁ ማለት ነው። አንቺ ያልሽው ነገር አሁንም ወደዛ እየሄድኩኝ ነው። ደርሳለሁ ወይ አንድ አመት 2 አመት ሌላው ነገር የሆነ ነገር ይታያል ማለት ነው። የሩጫው ነገር ያከተመ ጉዳይ ነው ወይ? አሁን ስለጠቀስ ስላርክልኝ ነው። ከዚህ በኋላ ስለማሮጥ ያልከው ምንም ተስፋ የለውም ወይ? ከዚህ በኋላ በሩጫ ሜዳ ላይ ማናይ ሰው ነው ወይ? በምን ምክንያት ነው ይሄን አማርኛ የተጠቀምከው? ሩጫ ብዙ ጊዜ በፍላጎት ነው። ዝም ብሎ ሙሉ ፍላጎት ካለሽ ብቻ ነው የሚሆነው። ልክ ስራ ሰራለው ገንዘብ ስላስመጣ ብቻ ሩጫ ያመጣለው አይሆንም። ስለዚህ እኔ ያ ፍላጎት ደግሞ ከዛ በኋላ እየቀነሰ መጣ። የሩጫ ፍቅር ከኔ ወጣ ማለት ነው። ማያት እንጂ መሮጥ ብዙ ምን ከውስጤ ወጣ። ከዛ ደግሞ በቃ እየፈለኩበት ጊዜ ሩጫለሁ፣ ያሰብኩበት ሁሉ ሰርቻለሁ ማለት ነው። ስለዚህ አሁን ደግሞ ስላልፈለኩ ማሮጥ ማለት ኦኬ፣ በፍላጎት ነው እንጂ የጤና ጉዳይ ወይም ሌላ የገጠመ ነገር የለም ነበር። በፊት የጤና ጉዳይ በዛ አሜሪካ ነበርኩ ጊዜ የሩጫ ትሪትመንቶች እንደዚህ ነገር አይገኙም። ማሰጃ እንደዚህ ፈረንጆች ደግሞ እንደዚህ ነገር አይችልም። የሩጫ ደግሞ በጣም ዲፕ ነው እና በዛ ምክንያት ታምሜ ነበርና በዛም ትንሽ ህመም እየተሰማኝ በዛ ምክንያት ወጥቼ ነበር። ህመምም ነበረ ግን አሁን ደህና ነኝ። መልካም። ሌላው ከጥቂት ወራት በፊት በሚዲያ ላይ አይቼ ነበር፣ በጽሁፍ ነው የወጣው። ኦነግ ሸኔ በመንግስት መዋቅር ውስጥ አለ የሚል ንግግር ተናግረ ነበርና ምን ማለት ነው ማወቅ እችላለሁ ወይ? ይኖራል፣ በደንብ አለ። አሁን ኦነግ ሸኔ ማለት ነው? ኦነግ ሸኔ ማለት ሽፍታ ነው። ጫካ ገብቶ ህዝብን ገበሬ የሚዘርፍ ማፊያ ቡድኖች አሉ ማለት ነው። ኦነግ ሸኔ ማለት ወደ አካባቢ ታጥቆ ኦነግ ሸኔ እነሱ በኦነግ ሸኔ አይደለም ስለሚል ማን ነው እንደዚህ የሚለው? ወለቀ አካባቢ ታጥቆ የሚንቀሳቀሰው በጃልመሮ ይመራል የሚባለው ሸኔ ናቸው። ሸኔ ማለት እኮ እነሱ ናቸው እኮ ያወጡት ራሳቸው መጀመሪያ። ሸኔ በኤርትራ ያሉበት ጊዜ ተሰናጣጥቆ ነበረ በስንት ቦታ እና የና ጀነራል ከማል ሌላም ጀነራል አይሉ እነሱ ከማል በአማርኛ ምንድን ነው ፓባው ምናምን በኦሮምኛ እና የና ጀነራል አይሉ ደግሞ ከዛ እዛ የቀሩት ምንድነው በኦሮምኛ አባው ሸኔ ማለት እንደ ገዳ ስርዓትም አለ መሰለኝ። እሱ እንትን አድርጎ ቀጠሉበትና ኦነግ ሸኔ ወይም ደግሞ አባው ሸኔ መግለጫ ሲሰጡ ነበር እንዲህ ብሎ በራሳቸው ማለት ነው። ስለዚህ እኛ ደግሞ ሸኔ በዛ ሰዓት ስለሰማን እነሱ ናቸው ከዛ መጥቶ ቀጥታ ከኤርትራ እንደመጡ ሌላ ጫካ ገባ፣ ሌላ ወደ ኦሮሚያ ፖሊስ ተቀላቀለ። ሸኔ የሚባል ድርጅት አለ ነበረ በዛን ሰዓት። እነሱ ናቸው አይደለም ጫካ የገቡት ከኤርትራ መጥቶ። እንደ ድርጅት ከነበረ ለምንድን ነው ይሄን ስም መቀበል ያልፈለጉት? አይ በፊት እኔ እንደገባኝ የኦሮሞ ነፃነት ግንባር ይባላል። ይህን ስም ማንም ይወድ ነበረ፣ ሁላችንም ማለት ነው በፊት ማለት ነው። እና ውስጣቸውም አሰራርም ጥሩ አልነበረም ይመስለኛል። ብዙ ሰዎች እና ሌንጮ ለታ ራሱ ከዛ ወጥቶ ሌላ ድርጅት መስራት ነበር እና ወደ ብዙ እንትን ተፈረካክሶ ነበረ እና እነሱ ከዛ በኋላ ሰው ሁሉ ተከፋፈለ፣ መከፋፈል ተጀመረ። በየዲያስፖራ እንዳለ አገር ውስጥ ያሉትም ሰዎች እየጠሉ ሌላ ይወዳል፣ ሌላ ደግሞ ይጠላል እና ሰው መከፋፈል ጀመረ። የድሮ የኦነግ ስም በጣም የሚወደድ ትንሽ እየወረደ መጣ ማለት ነው። እነሱ አሁን የጠሉት ወይም ደግሞ ወደ የድሮ የቀድሞ ስም የተመለሱት በፊት የጠላ ሰው እንዲወድ ነው መሰለኝ። በሸኔ ተጠልተው ስለነበረ አሁን ደግሞ መቀየር ፈለጉ መሰለኝ። እዚህ
እንጂ በፊት እኮ እነሱ ናቸው ራሳቸውን ሲጠሩ ነበር ማለት ነው በሸኔ። እሺ መዋቅሩ አለ የሚለው ነገር ላይ ያደረሰን ማስረጃ ትሰጠኛለህ? የምታውቀው ነገር ካለ ወይም ጥርጣሬ ውስጥ የጣለ ነገር ምንድነው? በመንግስት ውስጥ ኦነግ ሸኔ ቅርንጫፍ አለ። አሁን ኦነግ ሸኔ ማለት ይኖራል፣ ድጋፍ የሚሰጡ ሰዎች አሉ። ለምሳሌ የሆነ ጊዜ የተመታ ወታደር ነበረ ከመቀሌ መጀመሪያ የእንትን ላይ መቀሌ ሊገቡ ሲል ተመቶ የመጣ ነበረ ተሰባብሮ ማለት ነው። እሱ ወደ የሆነ ነገር ተጽፎለት ነበር ወደ ፋይናንስ የሆነ ነገር እንዲያገኙ ጡረታዩን የሆነ ነገር እኔ አላውቅም። የት ሄደ ነው ተመታ? አሁን ከፋይናንስ ማለት ነው። ምን ሆነ ነው ምናምን ጥይት መቶኝ ነው እዚህ መቀሌ ወታደር ነበርኩ። መጀመሪያ ምን አገባ ለመጀመሪያ ለምን ሄድክ? ይሄ የመንግስት ሰራተኛ። ሁለተኛ ደግሞ ይሄ ጥቁሩ ክላሽ እኮ በፊት አልነበረም። እኔ አሁን ከሌላም ሳያገኙ አይቀርም። ከዛ ሁሉ መሳሪያ ከመንግስት ብቻ አይደለም የታጠቁት፣ ሌላ እጅም ሊኖር ይችላል። አሁን ቅርብ ጊዜ ደግሞ ጥቁሩ ያላቸው ማለት ነው። ይሄ ማለት ማንም አሳልፈው የሚሰራው አሉ መንግስት ውስጥ ማለት ነው፣ በብዛት ማለት ነው። መንግስት ያውቃል፣ ግን አይ ዶንት ኖ መንግስት የሆነ ነገር ፈርቶ ሊሆን ይችላል። ሁሉም ነገር ከተነካከ ጥሩ አይንም፣ ግን አንድ ምዕራፍ ጨርሰው ወደ አንድ ምዕራፍ ሊገባ ይችላል መንግስት እንጂ ይኖራሉ ብዬ ገምታለሁ። የኦሮሞ ህዝብ ልጆቼ ይላል ያው ሁሉንም እንደምረዳው። ለምሳሌ ያን ጊዜ በቴሌቪዥን ጣቢያ ላይ በነበርኩ ጊዜ ተወሰኑ የኦሮሞ ማህበረሰቦችን ለማናገር በምንሞክርበት ጊዜ እኛ ጸባቸው አይገባንም፣ ሁሉም ልጆቻችን ናቸው ይላል የኦሮሞ ማህበረሰብ። ታች ያለው ይሄ ኑሮን በእርሻም ስራ በንግድ የሚገፋው ማለት አይገባንም፣ እዛው ተስማሙ፣ እኛ ጋር አታምጡት፣ እናንተም ልጆቻችን ናቸው እነዛም ልጆቻችን ናቸው ይሉ ነበርና አሁን መንግስት ወደ ሰላም ስምምነትም ጋብዞ ነበርና ስለ ሰላም ምን ታስባለህ? ቢሳካና የሰላም ስምምነት አትሊስት እየተረበሸውን የኦሮሞ ማህበረሰብ ቢሰበስበው ምን ሀሳብ አለ? ወደ ሌላ ጥያቄ ከማለፍ በፊት መጀመሪያ ያነሳሽው ላይ ኦሮሞማ ልጆችም ሲል የነበረው ማለት እስከዛሬ እኛ ራሳችን እኮ አባው ምናምን ብለን ነው ያደግነው፣ እንወዳለን ይሄን በፊት ማለት ነው። ግን እኛ እንደወደድነው አልሆነም። ኦሮሞ ህዝብ ልጆችን ናቸው እንዳለ አይደለም እነሱ ያደረጉት ማለት ነው። ልክ መስፋፋት ሲጀምሩ ኦሮሚያ ውስጥ በግ ያረዳቸው ሰዎች አሉ፣ በብዛት የተቀበላቸው ሰዎች አሉ፣ መሳሪያ ሁሉ የሰጣቸው ማለት ነው፣ ገበሬ ማለት ነው። መልሰው ደግሞ ያ ገበሬ ነው ዘረፉት። ያኛው የኔ ነው የኛ ልጆች ናቸው ብሎ እነሱን የተቀበለ አፍኖ 100,000 200,000 300,000 ቀጥቅጦ ጫካ ውስጥ የገደላቸውም ሰዎች አሉ። ስለዚህ ይሄ ደግሞ ለማን እንደታገለ ራሱ ግራ ያጋባል ማለት ነው። ለምሳሌ እንደውም የነሱ ሜንታሊቲ ላይ በጣም እንትን ሰርቷል። ወደፊት ቀና ብለው እንዳይሄድ ማለት ነው የኦሮሞ ህዝብ ማለት ነው። ማንም አይናገርለትም፣ ግን ወሬ ሌላ ነው። አሁን ምስት ቀጥታ ባላቸው እዛ ተቀጥቅጦ እሷ ፊት ለፊት እሱ ቤት ጥሎት እሷን ይዞ ይሄዳሉ ወደ ጫካ ማለት ነው። ወይም ደግሞ እሱ እዚህ ተቀጥቅጦ እሷ እዚህ ተጥሎ እሱን ይዞ ይሄዳሉ። በጣም ውርደት ማለት ነው። ምስቱ ፊት ለፊት ባለቤቷ ፊት ለፊት። ስለዚህ ይሄ እኮ ለኦሮሞ ትግልን ያደናቅፋል እንጂ ኦሮሞ ትግልን ወደፊት ያበረታታል። ስለዚህ ይሄ እኮ የኦሮሞ ትግልም የሚወክሉ አይደለም። ለኦሮሞ የሚታገል እኮ ያ ዛሬ እኮ ኬን ነው የሚበሉት፣ ኬን ነው የሚሰርቁት ከኦሮሞ አይደለም እንዴ? አንድ ቀን አሁን የኦሮሚያ ድንበርና የአማራ ድንበር ረጅም ወሰን አላቸው። አንድ ቀን እዛ ሄዶ ሰርቆ አገሩ
ግን እንደውም በሌላ በኩል ኦሮሞ ላይ የሚታገሉ ሰዎች ናቸው ማለት ነው። ኦሮሞ ነፃ እንዳይወጣ እንጂ እነኚህ ሰዎች ኦሮሞ አይደለም። ስምምነቱ ቢሳካ ትፈልጋለህ አትፈልግም? ቢሳካ ጥሩ ነበር። ቢሳካም ይሄ ሽፍታ ከጫካ ይገባል። ምክንያቱም ለምሳሌ ቢሳካ ኢሊቶቹ ሊመጡ ይችላሉ፣ ትልቆቹ ማለት ነው። ይሄን ጦርነት የሚያካሂዱ ያሉት ሊመጡ ይችላሉ። አሁን 3ኛ ክፍል 2ኛ ክፍል ወይም ደግሞ ትምህርት ፈተና ወርቆ ወደ ጫካ ይገባ ምን አስቦ ነው የሚመጣው? እዛ በሬ ያርዱ ነው የሚባለው። እንደፈለገ ይኖራል፣ ብር አለው፣ የፈለገው ነገር ያደርጋል። መጥቶስ እንደዚህ ነገር ኑሮ መኖር ይችላል። ስለዚህ በአንተ አማርኛ የኦሮሚያ ነገር ተስፋ የለውም ነው? እንጃ እኔ መንግስት እንትን ብሎ እርምጃ ወስደው ህግ ካስከበረ በስተቀር እንደዚህ የሚመጣ አይመስለኝም። ቢመጣ ጥሩ ነው፣ ደስ ይለኛል። ሰላም ፈልጋለሁ እኔ ግን አይመስለኝም። ይሄን ነው የሚቀመጡ በጣም ብዙ ናቸው። የመከላከያ ሰራዊትን ይበልጣሉ በብዛት። ምን ጋር ነው የሚያስቀምጣቸው? ይሄን ሁሉ ይሄ ሰውዬ ደግሞ ሜቢ ከዛ የተሻለ ለማግኘት ይመጣል። ከጫካ ሲመጣ ከዛ በታች አይፈልግማ። እንዳለ ሸኔ ሙሉ ከጫካ ቢገባ ቢያንስ ይሄ ስርቆት አፈና ምናምን ለብዙ ዓመት ይቀጥላል። ለብዙ ዓመት ይቀጥላል። ድሮ እኮ እኔ ገጠር የነበርኩበት ጊዜ ሌባ ሲሰርቅ በግ፣ ፍየል፣ በሬ ምናምን ይሰርቃል። ዛሬ ቀርተዋል። እሱ ብዙ ዋጋ ስለማያወጣ ማለት ነው። ዛሬ ሰው ነው የሚሰረቅ። ሰው ሰረቅና ከዛ ይቀጠቀጣል፣ ይደወላል። ከዛ ወይም መሬቱን ለ5 ዓመት ሁሉ የሸጠ ያለ ለ5 ዓመት ልጆች አለው ገበሬ ነው። ለ5 ዓመት መሬቱን ሽጦ ነፍሱን ይገዛል። አድማጮች እንዳይናደዱብኝ ፈይሳ አትሌት ሆኖ እያለ እንደ ፖለቲካ ተንታኝ አስወራሹ ለምንድን ነው እንዳይሉኝ። አንተም ፖለቲካው ብዙ የምትወደውም አይመስለኝም። ያው ግዴታው ነው፣ የዕለት ተዕለት ህይወታችን ስለሚገናኝ ከዛ ጋር ይሆናል እንጂ ሌላው የኦሮሞ በሰፈር እንዲከፋፈል አንተ ሰርተሃል። በአካባቢ ላይ እንዲከፋፈል ሸዋ፣ ወለጋ፣ አርሲ፣ ባሌ፣ ሀረርጌ እንዲባልና ይህንን እውነት ታራምዳለህ? እንደዚህ አይነት አቋም አለ? እኔ ምን በፊት እኮ ትንሽ እንደዚህ ነገር ያመጣ ዲያስፖራ ነው በፊት እንጂ ወለጋ ምናምን የሚባል ራሱ የለም አሁን ማለት ነው። አሁን እዚህ ያለው ህዝብ እንደዛ አይከፋፈልም። እዚህ ያለ ማለት ነው ውጭ ሀገር ሄዶ የሆነ ነገር ያዛ ላይፍ መከፋፈል እዛ አለ እንጂ እዚህ የለም። ከኔ ደግሞ እንዴት ይጠበቃል? እና ይሄ ብዙም መልስ የለኝም። እንደዛ ነገር የለንም። ከወለጋ የሆነ ነገር ሰው ከተጎዳ እኛን እንደርሳለን። ከሀረርጌ ሰው ከተጎዳ የተሻለ ጊዜ ቦረና እንደዛ ነው ማለት ነው እንጂ እኛ እኮ ኦሮሞ የሚባል ሰውዬ 3 ልጆች ነው የወለደው። ቦረና ባሬንቱ ለያ ትባላለች፣ ሴት ናት። በድሮ ጊዜ ደግሞ ሴቶች እንትን ብዙም ስለማይቆጠር ኦሮሞ 2 ልጆች አለ ይባላል። ማን ነው? ቦረናና ባሬንቱ። ቦረናና ባሬንቱ ማለት ነው። ባሬንቱ እነማን ወለደ? አርሲ፣ ሀረርጌ፣ ሲኮመንዶ የሚባሉ አርሲ ባሌ ውስጥ የሚኖሩት ናቸው ማለት ነው። እና ቦረና ደግሞ ቱለማ መጫና ቱለማን የወለደ ማለት ነው። ስለዚህ እኛ እኮ በጣም አንድ ቦታ ላይ ከአንድ ኦሮሞ ከአንድ ሰው የመጣን ሰዎች እንዴት ነው የምንከፋፈለው? አንድ ቤተሰብ ነን። አንድ ቤተሰብ ቤት ውስጥ ሆኖ ተከፋፈል የሚባል አለ። ሰው ደግሞ ስም ይኖራል። እኔ አሁን ፈይሳ ነኝ፣ አንቺ ቤት ነሽ። አንድ ቤተሰብ ከሆነ ማለት ነው። ልዩነታችን ይሄ ነው፣ የስም ብቻ እንጂ እኛ አንድ ቤተሰብ ነን ማለት ነው። ቤተሰብ ደግሞ እንዴት ይለያያል? መልካም። በዓለም ላይ ሲወራ ምን ይባላል? ስፖርት ለሰላም፣ ስፖርት ለወዳጅነት፣ ስፖርት ለወንድማማችነት ይባላልና አንተ ደግሞ በርስ በርስ ጦርነት ተሳተፍክ ተብለ ትታማለህ። በጋራ በወንድማማች ጦርነት ውስጥ ገብተህ በርግጥ ስፖርት እንኳን እንደምታቆም ነግረኸኛል። አሁን ለኔ እንግዳ ነገር ነው፣ ወደ ስፖርት ሜዳ እንደማትመለስ ነግረኸኛል። ነገር ግን በሰሜን ጦርነት በትግራይና
በዚህ መካከል በፌደራል መንግስት መካከል በተደረገው ጦርነት ተሳተፍክና ሙሉ በሙሉ መርህን የጣሰ ነው ስፖርት ለወንድማማችነት ለሰላም የሚለውን ይቀርናል ተብለት ተማለና ስለ ጦርነት እናንሳ እና ቀጥሏን አንድ ጥያቄ አስከትዬ ይጨርሳለሁ።